ሰበር ዜና የክልል ፕሬዝዳንቱ በቁጥጥር ስር ዋሉ። ፕሬዝዳንቱ ከባለስልጣናቱ በመሆን በቢሊዮን የሚቆጠር ገንዘብ መዝረፋቸው ተጋለጠ። በዚህም በቁጥጥር ስር ውለው በፌዴራል ፖሊስ እየተመረመሩ ነው ተብለዋል። ዶክተር አብርሃም በላይና ጀነራል ጻድቃን ገብረትንሳኤ ክፉኛ ጸብ ውስጥ መግባታቸው ታወቀ። ጠቅላይ ሚኒስትሩም በቁጣ ጌታቸውን ረዳ ጠርቶ ማነጋገራቸው ተገልጸዋል። የህወሓት ኃይሎች ድሮን መማረካቸው ይፋ ሆነ። በዚህም በቤተ መንግስት ከባድ ቁጣንና ድንጋጤን ፈጥረዋል። በአማራ ክልል ጦርነቱ ቀጥሏል። በዚህም በሁለቱም በኩል ከባድ ሰብአዊ ኪሳራ መድረሱ ታውቋል። በርካታ የመንግስት ወታደሮችም ድንገት መጥፋታቸው መነጋገሪያ ሆነዋል። ክቡራና ክቡራት የኤኤንኤን ቤተሰቦች በቆይታችን እነዚህንና ሌሎች መረጃዎች በዝርዝር ይዘናል። እስከ መጨረሻው ከቆያችሁ ወሳኝና ሰበር መረጃዎች ታገኛላችሁ። ለቤቱ አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ዶክተር አብርሃም በላይና ጀነራል ጻድቃን ገብረትንሳኤ ከፍተኛ ጸብ ውስጥ መግባታቸው ታወቀ። በዚህም በተለይም ትላንትና በተደረገው ሰልፍ ሁለቱም ከፍተኛ ልዩነት መፍጠራቸውና በጀነራል ጻድቃን የተጠራው ሰልፍ ላይ መገኘት ባለመቻላቸውና ደስተኛ ባለመሆናቸው ውዝግቡ ጫፍ ላይ እንደደረሰ ምንጮቻችን ገልጸዋል። ትላንትና በተደረገው ሰልፍ ጠቅላይ ሚኒስትሩ ደስተኛ እንዳልሆኑና ጀነራል ጻድቃን ገብረትንሳኤንና አማካሪያቸው አቶ ጌታቸው ረዳን በጽህፈት ቤታቸው ጠርቶ በቁጣ ማነጋገራቸው ታውቋል። ይህ ቁጣ ሰልፉ ላይ የተገኙ ሰዎች በማነሳቸውና ተገቢ ቅንጅት ባለመደረጉ ነው ወይስ በሌላ እስካሁን የታወቀ ነገር የለም። የትግራይ ሰራዊት ቲዲኤፍ በርከት ያሉ አጥፍቶ ጠፊ ድሮኖች በቁጥጥሩ ስር ማዋሉ ይፋ አደረገ። ወልቃይትና ሁመራን በከበባ ውስጥ ለማስገባት የሚያደርገውን እንቅስቃሴ አጠናክሮ የቀጠለው የትግራይ ኃይል ይህንን እንቅስቃሴ ተከትሎ የመንግስት ሰራዊት ከከበባው ለማምለጥ ከአካባቢው መውጣት የጀመረ ሲሆን በተደረገው እንቅስቃሴ አርሚ 7 ተብላ የምትታወቀው አርሚ በርካታ የጥቃትና የስለላ ድሮኖች መያዛቸው አስታውቀዋል። እነዚህ ካሚካ ተብለው የሚጠሩት ድሮኖች በኢትዮጵያ መንግስትና በሀያላን ሀገራት ብቻ የሚገኙ ድሮኖች ሲሆኑ ለስለላና ለውጊያ የሚያገለግሉ አጥፍቶ ጠፊ ድሮኖች መሆናቸው ነው የተገለጸው። በዚህም የመንግስት ሳይሆኑ እንዳልቀሩ ነው እየተገለጸ የሚገኘው። ከወልዲያ ተነስተው ወደ ነቀምት ሲጓዙ የነበሩ የመንግስት የሰራዊት አባላት መጥፋታቸው ታወቀ። እነዚህ የሰራዊት አባላት እስካሁን የገቡበት እንዳልታወቀና በመንግስት ዘንድ ከፍተኛ ትኩረት የሳበ መሆኑን ምንጮች ገልጸዋል። 269 የመንግስት ሰራዊት አባላት በሰሜን ወሎ አካባቢ ከሚንቀሳቀሰው የፋኖ ኃይል ሲዋጉ ከቆዩ በኋላ ድንገት በተሰጠው ትዕዛዝ ከወልዲያ ተነስተው ወደ ነቀምት ሲጓዙ መጥፋታቸው ነው የታወቀው። እነዚህ የሰራዊት አባላት በቤንሻንጉል ጉሙዝ ክልል በጽምዶው የተቀናጀና መንግስትን ታተነው ውጊያ ለመቀልበስ ድጋፍ ለመስጠት እንደሆነ ነው የተገለጸው። በዚህም በጉዞ ላይ እንዳሉ ድንገት የጠፉ ሲሆን ይህ የሰራዊት መጥፋት ከሳምንታት በፊትም በቤንሻንጉል ጉሙዝ ማጋጠሙን ታውቋል። ይህ ምናልባትም ጦርነቱ በመጥላት ሳይጥፉ እንዳልቀረም እየተገለጸ ነው። ጎጃም ደጋዳሞት ፈረስ ቤት ከባድ ውጊያ መደረጉ የታወቀ ሲሆን በዚህ የፋኖና የመንግስት ኃይሎች ባደረጉት ከባድ ውጊያ የወረዳው አስተዳደር አካባቢው ከፋኖ ማስለቀቁን ይፋ ያደረገ ሲሆን በሁለቱም ከፍተኛ የሰው እልቂት ማስከተሉ ይፋ ተደርገዋል። መንግስት አንድ እዝና 2 የመካናይዝድ ክፍለ ጦር ያሰለፈበት በሀገሪቱ ያሉ የመካናይዝድ መሳሪያዎች በአይነት የተሳተፉበት አንድ ሳምንት የፈጀው መቻከል ደጋሰኝን ከተማና ደጋዳሞት ወረዳን ለመያዝ የመንግስት ሰራዊት አንድ ክፍለ ጦር የሚሆን ኃይል አጥተዋል ተብሏል። በዚህም ግንባር ሌተናንት ጀነራል መሐመድ ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነ፣ ብርጋዴር ጀነራል ሶፊያን አህመድ የሚመሩት ሲሆን የአማራ አድማ ብተናና ሚኒሻ ከፊት በማሰለፍ ደጋሰኝንና ደጋዳሞትን ለመቆጣጠር ተንቀሳቅሷል። በዚህ ውጊያ ከፍተኛ ቁጥር ያለው ሰራዊት መርገፉና ከአንድ ክፍለ ጦር በላይ የመንግስት ሰራዊት በማጣት 11 መኪናው ሞትና ቁስለኛ ማነሳቱን በምትኩ 2 ሻለቃ ጦር በመተካትና በፋኖ በኩል ደግሞ አንድ የኮማንዶ ሻለቃ ተጨምረው ከባድ ውጊያ መደረጉን ታውቋል። በአካባቢው ከፍተኛ የፋኖ አመራሮችና አዛዦች ዝናቡ ልንገረውና አበበ ሰው መሆንን በተኩስ ልውውጡ መኪኖቻቸው የተያዙባቸው ሲሆን እነሱ ጉዳት ደርሶባቸው እንደሆነ እስካሁን የታወቀ የለም። አሁን ያለበት ሁኔታም አይታወቅም ተብሏል። ከዚህ ከፍተኛ እልቂት በኋላ የፋኖ ኃይሎች በአካባቢው ከባድ የተኩስ ልውውጥ ካደረጉ በኋላ ከአካባቢው ድንገት እንደተሰወሩ ከአካባቢው የወጡ ሪፖርቶች ይጠቁማል።
በሌላ ዜና የወሎ አማራ በመንግስት ሰራዊት ላይ መብረቃዊ የደፈጣ ጥቃት መፈጸሙ ተገለጸ። በዚህም 15 የመከላከያ ሰራዊት ሲገደሉ 18 የሚሆኑት ደግሞ በከፍተኛ ጉዳት ወደ ቆቦ ሆስፒታል መግባታቸው የውስጥ መረጃዎች በዝርዝር ገልጸዋል። በጥቃቱ ሲመራ የነበረ መሪና ግዳጅ የተሰጣት ሙሉ የሰራዊት አባል ተደምስሷል ይላል መረጃው። በምላሹ መንግስት በከባድ መሳሪያ ድብደባ 12 የቆሙ እንስሳት በመግደልና በርካታ የአርሶ አደር ሰብል አቃጥለዋል። በመጨረሻም በዚህ የደፈጣ ጥቃት 10 ኤኬ ክላሽንኮቭ መሳሪያ፣ 9 ኤፍ1 ቦምብ፣ 15 ሞት እና 18 ቁስለኛ ኪሳራ ማድረሱን ገልጿል። የክልል ፕሬዝዳንቱና ከፍተኛ ባለስልጣናት በቁጥጥር ስር ዋሉ። ፕሬዝዳንቱ ከባለስልጣናቱ በመሆን በቢሊዮን የሚቆጠር ገንዘብ መዝረፋቸው ተጋለጠ። በዚህም መሰረት በቁጥጥር ስር ውለው በፌዴራል ፖሊስ እየተመረመሩ ነው ተብለዋል። የሲዳማ ክልል የትራንስፖርት ቢሮ ኃላፊን ጨምሮ 3 ከፍተኛ አመራሮች በሙስና ወንጀል ተጠርጥረው በፌዴራል ፖሊስ የወንጀል ምርመራ መጀመሩን ምንጮች ገልጸዋል። ከዚህ የክልሉ የሙስና ቅሌት ጀርባ የክልሉ ፕሬዝዳንት አቶ ደስታ ሌዳሞ እንዳሉበትም ተጋልጠዋል። በዚህም መሰረት የትራንስፖርት ቢሮ ኃላፊ፣ የገጠር መንገድ ቢሮ ኃላፊ እና የፋይናንስ ዘርፍ ኃላፊ በተለያዩ የሙስና ወንጀል ስራዎች ተጠርጥረው በክልል ጸረ ሙስና ተቋማት የተለያየ ምርመራ እየተደረገባቸው እንደሆነ ነው የተገለጸው። ጉዳዩ ከዓለም ባንክ እና ከአርሲኤ ጋር የተያያዘ እንደሆነ የተገለጸ ሲሆን በነበረው ግምገማ ማስጠንቀቂያ ተሰጥቶ እንደነበረም ተገልጿል። በዚህም መሰረት የተጠርጣሪዎቹ የባንክ ሂሳቦች ለጊዜው ታግደው ምርመራው ከክልሉ የኦዲት ቢሮና የፌዴራል ኦዲት ቢሮ አስተያየት ተሰጥቶበት በፌዴራል ፖሊስ ምርመራ እየተደረገበት እንደሆነ ተጠቁሟል። የተከበራችሁ የኔን ወዳጆች ዜናዎቻችን እነዚህ መስሎ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ